ያቤት እባክህ ተረጋጋ አትችልም አንተማ ታውቃ ትሰማኛለህ በፍጹም መሞት አትችልም መልሶቼ ሳመለስልኝ አትሞትም ምን ላድርገው ደውይ ቤት ደውይና በፈልጊ ለቤት በፈልጊ ለናታን ደውይ የሰማሁት ነገር እውነት መሆን አለመሆን አረጋግጭልኝ ማለት ቆይ እንደዚህ ስትሆን የነበረው የኔን ቤተሰቦች በሚመለከት ጉዳይ ነው ወንድሜ ምን ሆነ ቢኒያምን አስገደልከው ቆይ ማን ነው የሞተው ትሰሚኛለሽ የምልሽን ብቻ አድርጊ ደውይ እሱ ስልክ እሺ ወይ ቤት ውስጥ ምንድነው የተፈጠረው ማን ነው የሞተው ቆይ ይመጽ ይላል ቤት ስልክ ታውሪ ነው እንዴ ለምን እንደሆነ አላውቅም እንዴ ስትታይ ጭራሽ የባላባት የሞተባት አትመስይም አንቺ ሴትዮ ቆይ ችግርሽ ምንድነው ያለንበት ውጥረት አይታይሽም እንዴ አሁን አስቸኳይ ስልክ ላወራ ነው ኤፉ ያለሽ ቤዝ ምንድነው የሰማሁት እባክሽ ውሸት ነው በይ እሱም ማለት አልችልም ለናታን ደውለውለት አባቱ እንደሞተና እናትየው እንደጠፋች ነገሩት ቤዝ ናታን ነገር መቋቋም አይችልም አባቱ አንድ እንኳን ልጅ ሳይወደው ነው የሞተው ማልቀስ ያለበት ለምን እንደሆነ እንኳን የሚያውቅ አይመስለኝም ጽስ እንዴት ናት ለሷ መንገር አልቻልንም ምን ማድረግ እንዳለብን ራሱ ግራ ገብቶናል ቆይ ግን ላንቺ ማን ይነገረሽ ሉሊት ነች አይደል በቃ በኋላ ደውልሻለሁ በቃ እሺ ቻው እንዴት ነው ፊት ለፊት ስለናታን ለማውራት ይደፈርሽው ያቆሻሻ አባቱ ልጅ እኔን ወጋኝ አንቺ ግን አሁንም ለሱ ነው የምታስቢው አባቱ ሞት አይደል ቆይ ጠላትነት ከማን ጋር ነው በፊት ከናታን ጋር ብቻ ይመስለኝ ነበር አሁን ደግሞ ከሆነ ግን ከአባቱም ጭምር ነው ቆይ አባቴና የናታን አባት ያደረጉ ነገር አለ በዚህ ልክ ጠላትነት የኛ ቤተሰብ ላይ የበረታው ለምንድን ነው የኔ ልጅ እንደው ስለህት ምን ትላለህ እኔ ነገር አትስማ ያባቷን ለቅሶ ትስማላለሁ እነ ቤዛ ደግሞ አይሆንም አሁን ባለችበት ሁኔታ ለሱ አደገኛ ነው ይላሉ ምን ትላለህ እህቴ ገኒ እህቴ አባቷን በጣም ነው የምትወደው ለሷ እሱ አባት ከሁሉም አባቶች ይበልጣል የተጎዳ ሰዓት ራሱ ማለት አደጋ የደረሰበት ሰዓት እሷ በጣም ተጎድታ ነበር ለክምና ወደ ውጭም ሲሄድ አብሬው ካሪድኩ ብላ ከናቴ ጋር በጣም ተጣልታ ነበር ባለፈው የሰርጉ ማታ ራሱ ከተመለስን በኋላ በጣም ተናዳ ስለነበረ ፌንት በልታብን ነበር ታዲያ በዚህ ሁኔታ እንዴት ነው አባትሽ ሞቷል ብለናት ምንችለው እኔማ ግራ ግብት ቢለኝ እኮ ያለውን ነገር ተወቅና እንግዲህ ነገሮች ባጭሩ ይቀጩ አልበለዚያ ከዛሬ ነገ ነግራታለን ስንል ከሌላ ሰው በሰማ ደግሞ የበለጠ ይዛኔ ትጎዳለች እዚህ ቤት ካለነው ውጭ ማንንም አያውቅም አይደል በቃ አንዴ ሞቷል አይመለስም ጽዮን ወደ ራሷ ተመልሳ ሁሉንም ነገር መጋፈጥ እስከምትችል ድረስ እዚሁኛ ጋር ይቀራል እንዴ ይሄ ምን ማለት ነው አባት አይደል እንዴ ሞተው አባትን ያህል ነገር ሞቶ መደበቅ ምን የሚባል ነገር ነው ሀዘንስ አለመቀመጥ እንደሆነ ይሄ ባህላችን ነው ገኒ በቃ ከዚህ በኋላ በማንም ህግም ሆነ መመሪያ አልመራም እኔ ማስበው ስለ እህቴ ብቻ እንዴ ልጁ ምን ሆኗል ምንድነው እንደዚህ ባንድ ቀይር ማለት ይሄ ጉድኮ
ወይዬ እፉ ምንድነው? ቆይ ማን ይነገረሽ? ሉሊት መሰለችኝ። ለያፌት ደውላለት ነው። ብታይ እንደሰማ የሚያደርገውን ነበር ያሳጣው። እንዳለ ቤቱን በጮት አናወጠው። አንዳቸው ጋር ደውለሽ አረጋግጭ ሲለኝ ቢኒያም ወይም ዳግም የሆነ ነገር የሆኑ መስሎኝ ነበር። ቆይ ለምን እነሱ መሰሉሽ? እኔ ወይም ናታን ለምን አልመሰልንሽም? እናንተ ጋርማ ደውለሽ አረጋግጭ ብሎኛል። ናታንም ጋር ቢሆን መደወል ካለብሽ ደውይ ብሎኝ ነበር። ቆይ ይሄ ልጅ ያለበትን ችግር ለምን በግልጽ አይናገርም? ኤፉ እኔ በዚህን ሰዓት የምፈልገው ሰላም ብቻ ነው። በየቀኑ እየተሳቀቅን ከምንኖር ያለበትን ችግር ይንገረንና የመጣውን ነገር መቀበል ይሻላል። እሱን በቅርቡ ማወቃችን አይቀርም። እኔ ምልሽ ቤዛ አንድ ነገር ላስቸግርሽ? እሺ ምንድነው? የምችለው ነገር ከሆነ ምንም ችግር የለውም። በቻልሽው አቅም ሉሊትን አታርቂያት። ልክ እንደ ጓደኛ አቅራቢያት። አሁን ያፌትን ወደ ራሷ ለማቅረብ ስለሆነ ሀሳቧ፣ እነሱ ደግሞ አንድ ላይ ከሆኑ ለእኛ በጣም ከባድ ነው የሚሆንብን። ውይ ኤፉ ይቅርታ፣ እኔ በማስመሰል ህይወት ውስጥ መቀጠል አልፈልግም። አሁን ያለሁበት ሁኔታ ሰላም አለው። ምንም ነገር ማስመሰል አልፈልግም። ግን እኮ ይሄን ነገር የምታደርጊው ለመልካም ነገር ነው። እስኪ አስቢው፣ ቤት ውስጥ ከሁሉም ሰው ጋር ጸብናት፣ አንቺ ግን ጓደኛሽ ልታደርጊያት ትችያለሽ። ግን እኮ አሁን ምንም ነገር ብላት ራሱ አታምነኝም። እንዴት አድርገን ነው የምንቀርባት? አሁን እንደውም አንቺ ታስረሽ እያለ እኮ እሷ ያሳሰረችሽ መስሎሽ ተጣልሻት ነበር አይደል? አዎ። ከዛ በኋላ ነው እንደውም ከሷ ጋር ከሰላምታ ውጪ ምንም ነገር እንዳይኖረኝ ቃል የገባሁት። አሁን እሷን ስለጠረጠርሻት ይቅርታ እንድታደርግልሽ ጠይቂያት። እንዴ ለምን? እሷ እኮ ከዚህ የባሰ የከፋ ነገር እንኳን ቢኖር እኮ አሳልፋ ትሰጠኛለች። ያው ማለቴ እሷ ምንም ጥቅም ካገኘች ትሸጠኛለች። እና የኔ ህይወት መጥፋት ላንቺ በዚህ ልክ ቀላል ነገር ነው ማለት ነው? ኤፉ ይሄ ነገር ሳይፈጠርና ሳይረፍድ ልረዳሽ ባለመቻሌ በጣም ይቅርታ። እንዳንቺ አይነት እህት ላገኝ እንደማልችል ገብቶኛል። ለነገሩ አሁን ምንም ብልሽ አታምኚኝም። አምንሻለሁ። ምክንያቱም ባላምንሽ የማተርፈው ባምንሽ ደግሞ የማጣው ነገር ስለማይኖር። እሺ ግን አሁን ሉሊት አንቺ አይደለሽም የጠቆምሽብኝ ስላት ማን ነው ብትለኝ ማን ልበላት? እሱን ልትነግራት እንደማትች ንገሪያት። ቤዝ የጠቆምኩብሽ እኔ ነኝ። ተሰብስባችሁ እቅድ ስታወጡ ሰማሁ። ከዛ ብቻዬን መጋፈጥ እንደማልችል ሲገባኝ ለፖሊስ ተናገርኩና ልጁ እንዲያዝ አደረግኩ። አታስመሲ። ምንም የምታውቂው ነገር አልነበረም። እንዴ ቤዝ ምን ሆነሻል? ቆይ እኔ ማወቄን ብታውቂ ኖሮ ልጁ እኔን እንዲጋድል ትልኪው ነበር? እኔም እኮ ከእናንተ በደንብ ማስመሰልን ተምሬያለሁ። ይልቅ እሱን ታዩና ሉሊትን በመቅረብ ከያፌት ጋር ያላቸውን እቅድ ታሳውቂኛለሽ ወይስ እንዴት ነው? እሺ በቃ እሷ ለኔ ትያት። ግን አንቺ እንዴት ነሽ? በትዳርሽ ደስተኛ አይደለሽም አይደል? አታስቢ፣ እኔ በጣም ደህና ነኝ። ደግሞ ምንም ነገር ቢፈጠር ራሴን የምከላከልበት መንገድ አላጣም። በቃ አሁን ስልኩን ልዝጋው። እሺ እህቴ። እሺ ቻው። ቢኒ ትቆያለህ? እኔ ወደ ስራ ላይ ነው። ወደ ስራ? ምን ማለት ነው? አሁን ስለ ስራ የምናወራበት ጊዜ ነው እንዴ? እና ምን የምናደርግበት ሰዓት? ህይወት ይቀጥላል አይደል? ስለዚህ ወደ ስራ መግባት አለብኝ። የኔ እዚህ መቀመጥ ከራሴ ጋር ከመጣላት ውጪ ምንም ትርፍ የለውም። ደግሞ መጨረስ ያለብኝ ፕሮጀክት አለ በዚህ ሳምንት። ወንድሜ ደህና ነህ? ግን ምንድን ነው የሆንከው? ደህና ነኝ፣ እንደውም በጣም ደህና ነኝ። እኔ የምልህ እዚህ ወጥተን ከተዝናናን ቆየን አይደል? ለምን ከስራ ስወጣ ደውዬልሽ አብረን ፈታ እንልም? ከአንቺ ጋር መሯሯጥ አምሮኛል። እውነትህን ነው የኔ ወንድም። ታውቃለህ ግን ወንድሜ እንደዚህ ስትለኝ እንደተወከኝና እስከ ዛሬ ድረስ ጊዜ እየሰጠኝ እንዳልሆነ ነው የተረዳሁት። አረ ጭራሽ እኔ ባመጣሁት ሀሳብ ተወቃሹ ምን ይሆንኩ? ወይ በእናትህ እንዴ ምን አደረኩ? በኩልኩም ማለት ነበር። እስኪ ወንድ ነው ሞክረኛ። አንተ በኩልኩም ስትለኝ እኔ በንክሻ ብዬ ነው እሺ የማስተካከል። ይሻላል ብትመጪ ይሻልሻል።
ላታመልጭኝ አጣሮጭኝ ነግሬሻለሁ። እሱ አባባል ነው ጽዮን ላይ ሰራም። እሺ ወድሻለሁ። እሺ ስደውልልሽ ደግሞ ቶሎ ነሽ እንዳታስጠብቂ። እንደማትይዘኝ እርግጠኛ ስትሆን ነው አይደለ? ለማንኛውም እኔም በጣም ነው የምወደው የኔ ወንድም። ደግሞ ከመውጣትህ ከ10 ወይም ከ5 ደቂቃ በፊት ደውልልኝ እሺ? እንዴ ቆይ ለምንድን ነው በጣም ተናዷል ያለችኝ? ከናታን አባት ጋር ይተዋወቃል እንዴ? ቆይ ለምንድን ነው ነገሮች በዚህ ልክ እየተወሳሰቡ ያሉት? ናቶሊ ወደ ስራ እየቀለድክ ነው? እንዴት ነው ወደ ስራ የምትሄደው? ቆይ ከማንም ለመሸሽ እየሞከርክ ያለው? እኔ ከማንም እየተደበቅኩ አይደለም። በቃ እህቴ በዚህ ሁኔታ የፊት ለፊት ካየችን ትጨነቃለች። ቤዝ እየለመንኩሽ እባክሽ እህቴ እንዳሰማ አንቺ ጠብቂያት። አውቃለሁ ሸክም ሆነንብሻል፣ ግን ለትንሽ ጊዜ። ይሄ ምን ማለት ነው? ቆይ ጥላችሁ ልትሄዱ ነው? ሁሉም ሰው ራስ ወዳድ ነው። ቆይ እናንተ ስትሄዱ እኔ ምን እንደሚሰማኝ ጠይቀኸኛል? ቆይ ማን አላት ብላችሁ ነው ጥላችሁ የምትሄዱት? በጣም ይቅርታ። እንደዚህ ሰማሻል ይከፋሻል ብዬ አላሰብኩም። ለምንድን ነው የማይከፋኝ? እኔም እኮ ሰው ነኝ። እኔን አትወዱኝም፣ ግን እንደዛም ሆኖ ከአጠገቤ እንድትርቁ አልፈልግም። ናቱ በሰው ተከብቤ ሰው ይርበኛል። እባካችሁን ጥላችሁኝ አትሂዱ። በጣም ይቅርታ። አሁን ግን በቃ ልሂድ። እዚህ ከቆየው እህቴ ፊት ለፊት ሀዘንና ንዴት መቆጣጠር አቅቶኝ የማይሆን ነገር ላደርግ ይችላል። ወንድም የሆነው ነገር አለ አይደል? በቃ እኔ ልሂድ። ናታን ጋር ድረስበት ወደ ስራ ሄደው ነው። በቃ ወደ ቤት ልግባ። ያኔ ቤት ቆየለ ከሄደ ናት የስራ ጉዳይ ያወራ ነበር። አሁን ገና ነው የወጣው። እሺ ሰላም ዋል። ወይዘሪ ጽዮን ምነው ከልጁ ጋር አይንሻብሩትን ከራተተ? አይ ቻው ሳይለኝ ሄደ እኮ። እኔ ፍቅረኛው ነኝ። ከእናንተ በተለየ ቻው ሊለኝ ይገባ ነበር። እንግዲህ ምን ታደርጊያለሽ? እሱ ዙሮ እንኳን ቻው ሊልሽና ሊልሽ ፈቃደኛ አይደለም። ወይዘሮ ሉሊት አንቺ መቼ ነው እንደው ቀና ቀናውን የምታስቢው? በቃ ልጁ ወይ የሆነ ሀሳብ ላይ ሆኗል ወይ ደግሞ ያስከፋታል ብሎ አላስብም። እድሜ ልክሽ እንደዚህ እንደው አይሰለችሽም? በቃ አስቸኳይ ስልክ ነው። ልውጣ። ወይ ጉድ! እኔ ግን ያው ናታን ጋር የደወለው ሰው ደውሎላት እንዲያውም ብዬ ፈራሁ። ምናልባት በሱ ቁጥር ተደውሎላት ቢሆንስ? አላውቅም። ገና ካሁን እንደዚህ እየሆንን እስከ መቼ እየፈራና እየተሳቀቅን እንደምንቆይ እራሱ አላውቅም። እኔ በበኩሌ እንደዚህ አይነት ኃላፊነት አልወስድም። እንዴ ምን ታፈጡብኛላችሁ እንዴ? በቃ እኔ መጨናነቅ አልወድም። መብቴ መሰለኝ። ሴትዮ ልታስፈራራን እየሞከረች ነው እንዴ? እርግጠኛ ነኝ በዚህ ነገር ሁላችንም እንደው ሰላም ተነሳናለች። እስኪ እኔ ላናግራት እሞክራለሁ። አባዬ አንተ እኮ ነህ ዝግጅቱ ላይ አንድም ነገር እንዳታወራ ያልከኝ። ዝም በል መልስ አትስጠኝ አንተ ወራዳ። ድሮም አንተ ሰው ብዬ ይዤ መሄዴ የሰሎሞን ልጅ በሽተኛ ነው መናገር አይችልም አስባልከኝ። ጽዮን ብትሆን ኑሮ ኧረ አባዬ ከማንም ጋር አታየኝም ከዚህ በኋላ አልኩህ እንዴ። አባ ግባልኝ አባ ርቦኛል ክፈትልኝ። ታውቃለህ አንተን ሳስብ ወደ አይምሮዬ አንድም ደህና ትዝታ አይመጣም። ሁሉም ክፉ ብቻ ነው። ምን አለ
ለዚህ ጊዜ የሚሆን ደህና ትዝታ አስቀርምታይልኝ ቢሆን በጣም አስለጥከኝ። ጭራሽ ምንም ልትሰማኝ አልቻልክም። ደህና ነህ ግን ሰሞኑን በጣም የተቀያየርክብኝ ነው። ቢኒ ደህና ነህ ማለት ምን ማለት ነው? ጓደኛዬ እንደመሆን መጠን ልትረዳኝ ነበር የሚገባው። ቆይ ያሳለፍኩት ያለው ችግር አይታየም? ደህና ላለመሆን የአባቴ ሞት በቂ አይደለም? ልክ ነህ። በጣም ይቅርታ። እኔም እኮ ልረዳ እየሞከርኩ ያንተ ችግሮች ሁሉ የኔም ችግሮች ናቸው። ዛሬ እንደዚህ ተማርሬ ያልኩ ያው ሰሞኑን እያዋራኝና እያዋየኝ ስላልሆነ ከኔ እየራክ እንደሆነ እየተሰማኝ ስለሆነ ጓደኝነታችንን ጥያቄ ውስጥ እያስገባው እንዳለ እየተሰማኝ ስለሆነ ቢኒ እኔ በጣም የምወደው ጓደኛዬ ነው። አሁን ላይ ከኔ ይልቅ ለእህቴ ታስፈልጋታለህ። አሁን ላይ እኔ እናቴ እኔም ከሷ ውጪ እሷም ከኔ ውጪ ሰው የላትም እና ምናልባት እኔ የሆነ ነገር እንኳን ብሆን አብረሃት እንደምትሆን ቃል ግባልኝ። እናት ምን እያልክ ነው? የት ልትሄድ ነው? ወይስ ምን ልታረግ ፈልገህ ነው? ያፌትን የወጋው አንተ ነህ እንዴ? ነው ወይስ ሌላ የማንወጣው ችግር ውስጥ ገብተሃል? ምንድነው ጥያቄ በጥያቄ ነው መደራረብ? ያልከውንም እኔ አንዱንም አላረኩም። ግን የአባቴን ሞት ስሰማ እኛም አንድ ቀን መለያየታችን አይቀርም። ግን እኔ ከቀደምኩኝ እህቴን እንድጠብቅልኝ እፈልጋለሁ። እባክህ ሁሉንም ነገር ከመርሳቷ በፊት አንድ ህልም ነበራት። እሱን ከማሳካቷ በፊት ፍቅር በሚባል ከንቱ ህልም እንድትዋጣ እና ፍቅርን ከንቱ ህልም ነው እያልክ አንተም እንደዚህ ተስፋ ቆረጥክ ማለት ነው? ብዙ ታግያለሁ። አሁን ወደ ራሴ ብቻ እመለከታለሁ። ከዚህ በኋላ የማንም ጥገኛ ነው። የራሴ ስራ፣ የራሴ ድርጅት ይኖረኛል። ያለፈውን ሁሉ እረሳለሁ። እና ኤፍራታ እንዲህ በቀላሉ ማትወጣት ስለማለት ናት። ፍቅር እኮ በቃኝ ስትል የሚያበቃ ነገር አለ። አንተና ኤፍራታ ሲጀምር በቀላሉ ምትለያዩ አይደላችሁ። እኔና እሷ የሚባል ነገር የለም። ፍቅር ያልቅ በቃ አለቀ። አሁን እያወራን ያለነው ስለ እህቴና ስለ አንተ እንጂ ስለ ኤፍራታና ስለ እኔ አይደለም። ከዚህ በኋላ የእሷን ስም ድጋሚ መስማት አልፈልግም። እሺ አንተ እንደፈለግ። አሁን አንተ እህቴን እንደኔ ሆነ እንደምትጠብቃ ቃል ግባል። እናት ምን እያልክ ነው? እንዴት ነው የማፈቅራትን ሴት እንደ እህት መቀርባት? ቃል እኮ በጣም ከባድ ነገር ነው። ቃል ግባልኝ ስላልከኝ ብቻ ምገባው ነገር አይደለም። በጣም ይቅርታ በዚህ ስሜት ውስጥ እንደዚህ ስለተናገርኩ። እኔ ሲጀመር አመጣጤ እንደ ወንድምና እንደ ጓደኛ ላጽናና እያወራን ያለነው ነገር በጣም ያስጠላል። እኔ ደግሞ ተግባራዊ ለማላደርገው ነገር ቃል መግባታችሁ ቃል ገባህም አልገባህም ከጽዮን ጋር አንድ ላይ እንድትሆን አልፈልግም። እሷም ብትሆን ህልሟ ላይ እንድታተኩር ብቻ ነው ፈልግ። እንዳልኩ አሁን ጥሩ ስሜት ላይ አይደለሁ። ብሄድ ይሻላል። ናት ምን እያልክ ነው? እኔ ህልሟን ላስተዋት ከህልሟ ላደናቅፋት ብያለሁ? እንደው ህልሟ ላይ እንድትበረታ አግዛታለሁ። ቢኒያ ቆይ ጓደኝነትና ቤተሰብነታችንን ማጣት ትፈልጋለህ? ናት ምን ሆነ? ለጽዮን ወንድሟ ሆነ እንዳሰብክላት ሁሉ እኔ ማታስብልኝ? እንዴት ነው በጓደኝነታችን ታስፈራራ? እያስፈራራው አይደል፣ እያስጠነቀቅኩ። እህቴ ፍቅር ውስጥ እንድትገባ አልፈልግም። እሺ አንተ ስትረጋጋና ራስን ስትሆን ሁሉንም ነገር ታወራለህ። አሁን ለመጨቃጨቅም ለመከራከርም አሁን ጊዜ አለ። የፈለግከውን ጊዜ ብትወስድ ሀሳቤ አይቀየርም። በቃ አሁን ልሂድ። አሁን በዚህ ሰዓት ነው ወደ ስራ የምትሄደው? ሰራተኛ በሚወጣበት ሰዓት አንተ ስራ ትገባለህ? አዎ እገባና እዛ 1-2 ሰዓት እቀመጥና ምሽት ላይ ደግሞ እህቴን አገኛታለሁ። ከእህቴ ጋር ብዙ ትዝታ የለም። ከቅርብ ጊዜ ወደዚህ ነው እንደ ወንድምና እንደ እህት እየወጣን መዝናናት የጀመርነው። የአባቴ መሞት ሰማ ወደ አይምሮዬ አንድ እንኳን ጥሩ ትዝታ አልመጣም። እህቴ ግን እኔን ስታጣ
ቢያንስ ጥሩ ትዝታዎች እንዲኖራት ፈልጋለሁ። እህቴን ስታስበኝ ፈገግ ማለት መቻል አለባት። እሺ በቃ ብዙ አላስቆም። አንተም ወደ ስራ ሂድ። እኔም ገብቼ አንዳንድ ስራ መስራት ስላለብኝ ወደ ቤት ልሂድ። እሺ ያልኩህ እንዳትረሳ። እሺ አረሳ። አቶ ሰለሞን ነፍስ በሰላም እንድታርፍ በፍጹም አላደርግም። አንተ ቆሻሻ ሞትህን ቢሆን ዋጋ ትከፍላለህ። አቤት ምንድን ነው? አለቃ እቃውን ከመረከባችን በፊት ሳምፕሉ እንድታይልን ከትላንት ጀምሮ እየደወልኩልህ ነበር። በጣም ጥሩ። አሁን አድራሻ ልክልሃለሁ። በፍጥነት ወደዛ ይዘህ ሆነ። እቃውን ስትቀበሉ ሉሊት አብራችሁ እንድትሆኑ ፈልጋለሁ። አየህ የሴቶቹ ጉዳይ ብትታሰርም ወደ ስለምትወጣ ልታጋልጠን ትችላለች። እዚህ ስራ ውስጥ በደንብ ጠልቃ እንድትገባ አድርጓት። ሻለቃ እንዳልከው እናደርጋለን። ቆይ ግን እንዴት እንደዚህ በማይታመን ዋጋ ሊገኝ ቻለ? ለማንኛውም እኔ ገንዘቡን አስተላልፋለሁ። እንደተቀበላችሁ ደውልልኝ። በቃ ወለድ የኔ ፍቅር እንኳን ደህና መጣሽ። ፍቃደኛ ከሆንሽ ፍቅረኛሞች መሆን እንችላለን። እንደዚህ ካልኳት ሁለተኛ ላታገኝ ትችላለች። ወይኔ አቢላ አንድ ሳምንት ለምትፈልጋት ሴት እንደዚህ ትሆናለህ። ወደ መፈልጋት ቦታ መምጣቱ እንደሆነ አይቀርም። ዳጊኝ ይፈልግሻል። ስልክ ተደውሎት መምጣቱ ግን አይቀርም። ለአስቸኳይ ነገር ፈልግሻለሁ ብሎ ነበረ። ግን ደህና ነው አይደል? ደህና ነው፣ አትጨነቂ። እኔ እያለሁ ምን ሆነ ብለሽ ባይሆን ስለ እህቷ አዲስ ነገር ካለ ልጠይቅሽ ነበር። እኔ ስለሷ በምን ላውቅ እችላለሁ? ከሷ ጋር እንነጋገርም። በዛ ላይ ደግሞ ወንድሜን እንደዛ አስከፍተው ስለሷ የምጨነቅ ይመስላል? ለማንኛውም ስለሷ ምንም እንደማላውቅና ማወቅም እንደማልፈልግ ንገረው። እሺ በቃ እኔ ልሂድ። ተይ እንጂ ቆንጆ። እኔ እኮ እዚህ የተቀመጥኩት እስኪመጣ ድረስ እንዳይደብርሽ። ደግሞ እንደዚህ ጨካኛት ዳጊ እኮ በጣም ተጨናንቋል። ቢያንስ አንቺን እያየሽ ነው። እና ከኔ ይልቅ አንተ ለሷ አትቀርብም? እኔን እንዴት እንደሆነች ከሚጠይቀኝ አንተን ቢጠይቅክ ምላሽ የሚያገኝ ይመስለኛል። እሱስ እውነት ነው።
ወንድሜ የራሱን ጥላ እንኳን ያምን እነሱን ታያቸውና አንቺን ደህና ነሽ? እኔ እንደምታየኝ በጣም ደህና ነኝ። አንተ ቆሻሻ ጠብቅ፣ ለዚህ ዋጋህን ትከፍላለህ። ጸጉርሽ ግን በጣም ነው የሚያምረው። ያንቺ ነው? አዎ የኔ ነው። ስታየው የኔ አልመሰለህም? በጣም ነው የሚያምረው። በዛ ላይ ማለት በጣም ነው ደስ የሚል። ያንተም ጸጉር በጣም ያምራል። እኔ እንደዚህ አይነት ጸጉር በጣም ነው የምወደው። አሁን ገና ለምን ከኔ የራቅሽ እንደሆነ ገባኝ። ግን በዚህ ሙትቻ ትቀይርኛለሽ ብዬ አስቤ አላቅም ነበር። ቆይ ዳጊ ብዙ ቆያል እንዴ? ከወንድሜ ጋር መገናኘት አለብኝ። 30 ደቂቃ ብቻ ነው የቀረኝ። ቆይ እሺ ልደውልለት። ሄሎ ዳጊ፣ አንተ ቆይ ምን ሆነሃል? ልጅቷ እኮ ቁጭ ብላ አንተ ነው የምትጠብቀው። መምጣት አልቻልኩም ማለት ነው? እና እንደዛ ከሆነ ቀድመህ ለምን አልተናገርክም? አንተ ቆይ ምን አይነት ለሰው ክብር የሌለ ሰው ነው? ምን አይነት ሰው ነው በእናትህ? እኔ ለሰው የማይጨነቅ ኬርለስ ሰው የሚችል ቶ በቃ አትናደድ። ምናልባት እሱ ማስቸጋሪ ሁኔታ ውስጥ ገብቶ ሊሆን ይችላል። እኔም ከዚህ በላይ እሱን መጠበቅ አልችልም። ቢሆንም እንደዛ ማድረግ አልነበረበትም። ያው ግን ልጅነት ስላለበት አትፈጅበት። አታስብ። በቃ አሁን እኔ ልሂድ። ወደምትሄጂበት ልሸኝሽ። ወክ እናድርግ? እሺ ይቻላል። ከጓደኝነት የዘለለ ልቀርባት ይገባል። እሷ ገና ሕፃንነቷን አልጨረሰች። ለእኔ የምትገባ ሴት አይደለች። ለእኔ የምትገባ ሴት አይደለች።
ለካ ወንድም ይወዱ አይደለም የኔ ጨረቃ የኔ ኮከብ የሚለው እንደዚህ ሆኖ ሳያችሁ ውበታችሁ ስለሚማርከው ነው። ቆይ ዛሬ የማይደውልም ማለት ነው? አመረረ እንዴ? ግን እኮ እኔም ልክ ነኝ። አለማስታወሴን ተጠቅሞ በፍቅሩ እንደወድቅ አደረገኝ። ቆይ ከዛ እንዳፈቀርኩት ሲያቅ ሊኮራብኝ አስቦ ነው? እንደዛ አስቦ ከሆነ ጽዮን ማን እንደሆነች አላወቀም ማለት ነው። ቆይችኝ ነገሩ ስደውላት መች ታነሳለች? እንደፈለገችና እንዳሽኩሊታ ልትጫወት ምን አይገባም። ብትወደኝ ኖሮማ ፍቅር ሊሰጧት ስደውል ዝም አትልም ነበር። ዛሬ ደግሞ እንዴት አመሻችሁ ነው ይላል። እንዴት አመሻችሁ አጎቴ? እኔ ከነገርኩ በኋላ ነው እንደምትለኝ። ቆየት ነበርክ? ደግሞ ለምንድን ነው ቀና ብለህ ማታኝ? እንዴ እያየሁ እኮ ነው። እናቴ የለችም እንዴ? የት ሄዳ ነው? አንተ እስክትመጣ እራት ላዘጋጅ ብለው ወደ ኩሽና ሄዳለች። ቆይ እስካሁን የት ነበርክ? እዚሁ ነበርኩ ከአቤል ጋር። ቆይ ጽዮንና አቤል እንዲገናኙ ያደረግከው አንተ ነበርክ? ማለት እንዴ ተገናኙ እንዴ? እኔ እኮ አሁን ከመሻ አግኝቼው ነበረ፣ ግን ምንም ያለኝ ነገር የለም። ብኒ የታጥበሃል አይደል? አዎ ግን ታጥቤያለሁ። ጎረምሳው መታል እንዴ? ቆይ ምንድን ነው እንደዚህ ማምሸት? አንተ ልጅ ሱስ ጀመርክ እንዴ? ኧረ ማይ እንደዚህ የለም እንዴ። ልጅሽ እንዴት እንደዚህ ያደርጋል ብለሽ ታስቢያለሽ? እንዴት አላስብም? ይሄን ጸጉርን ስንት ተቆረጥ እያልኩ ግን በልክ አልሰማም አልከኝ። ያው ትናንትና ምን ተቆረጥ እያልኩ ነበር። ተው አንተ ልጅ አታምሽ፣ በዙሪያችን ብዙ ጥራቶች አሉ፣ ጊዜው ክፉ ነው፣ በጊዜ ሰብሰብ በል ብለህ አልሰማ አልከኝ። ቆይ ነገ የጸጉርን ካልተቆረጥ በተኛህበት በመቀስ ነው ማጭልልክ። እንዴ ማይ ነገረች አይደል እንዴ? መልስ እንዳሰጣት ላንተ ብላ አይደል እንዴ? ቆይ አምሽተህ እንዳትመጣ ምናምን ትል። ቆይ አንተ አምሽተህ ስመጣ የሆነ ነገር ብትሆን እሺ ላንተ አታስብ፣ ለሷ ቢያንስ አታስብ። ምን ቦጣው? በሉ አንተ ነስ ታጠቡና አራት እንብላ። እኔ ታጥቤያለሁ። ይርታጥበና እኔማ በቃ እንደው ስራዬን እያልኩኝ ይሄ ልጅ ትቼዋለሁ። ሱስ ሳይገባ አይቀርም። ሱስ ውስጥ እንኳን አልገባም። ሱስ ቢገባን ያውቅበት ነበር። ዝም ብሎ ከጓደኞቹ ጋር ያመሸ ነው። እስቲ እንዳፍኪውን በልስቲያስ ብላ። አንተ ዳግም አረበና ቶሎና ቢኒዬ ምንድነው ይሄ ነገር? ወደ ስራ ተመለስክ እንዴ? አንድ የተዘጋ ፋይል ከፍቻለሁ። ኧረ እባክህ። ጉዳዩ ስለ ያፌት ነው። በእርግጥ በሰዓቱ ተሸንፌ ነበር። አሁን ላይ ግን ይግባኝ ጠይቄ ጉዳዩ እንዲከፈትልኝ አድርጌያለሁ። እንግዲህ እግዚአብሔር ይርዳ። የእሱ እርዳታ ነው የሚያስፈልገው፣ ሌላ ምን ይባላል? አሜን። እሱ ይርዳኝ። ቢያንስ የሚፈልገው አንድ ሪከርድ እንዲኖርበት ነው። ብላስቲ እዚህ ጋር አንተ ዳግም
ወይ ካልሆነ ልደውልለት እንዴ? ምናልባት እኮ ሳይመቸው ቀርቶ ወይም ደግሞ ስልኩ ባላንስ ስለሌለው ሊሆን ይችላል። ልደውልለት? እንደዛ ላደርግ? ኡፍ ምክንያቱም ያቺ ለሌሎች ተራ የሆነች ብርሃን ለእኔ ግን ደስታዬ ናት። ደስ የሚል እይታ ነው። ምንድን ነው የተፈጠረው? በመሀል ጭልጥ ብለሽ ምን እያሰብሽ ነው? ነገ እኔ እያሰብኩ ነው። ጠንካራና ሁሉንም ነገር መቋቋም የሚችል ቢመስልም ውስጤ ግን በጣም ይፈራል። የኔ ውድ እህት የጨረቃና የከዋክብት ፍቅር ግን ቢቀርብሽ ነው የሚሻልሽ። ወንድሜ እስካሁን አልተኛህም እንዴ? ገና ነው እኮ ሰዓት። በዚህ ሰዓት ተኝቼ ሌሊቱ እንዴት ሊያልፍ ነው? ቆይ ከዋክብቶቹን ስለምን እያማከርሻቸው ነው? አይ እንዲሁ ውበታቸውን እያደነኩ ነበር። እባክሽ እህቴ እነዚህ አብዝተሽ አታፍቅሪ። ፍቅር ከስብራት ውጪ ትርፍ የለውም። ልቤ ተከፍቶ ቢታይ ኖሮ አሳይሽ ነበር። እንክትክት ብሏል። ማጠገኑ እንኳን አይችልም። ይሄ ደግሞ አንቺ ላይ እንዲደርስ አልፈልግም። ወንድሜ አንዳንዴ ከኛ ራቁ ወይም ደግሞ ሰበሩን የምንላቸው ሰዎች ከኛ በላይ ተሰብረው ሊሆን ይችላል። ለኛ ሲሉ ራሳቸውን ሰውተውም ሊሆን ይችላል። ስለዚህ መፍረድ የለብንም። ማለት ምን ልትነግሪኝ እያሰብሽ ነው? የምታውቂው ነገር አለ? አይ ግን ደግሞ ብዙ ጊዜ ይፋቀራሉ የሚባሉ ሰዎች አንዳቸው ለአንዳቸው መስዋዕትነት ሲከፍሉ ነው ራሳቸውን የሚያጡት የሚባል ነገር ሰምቻለሁ። እሺ እህትና ወንድም ከናንተ ጋር መቀላቀል ይቻላል? እህትየው ከፈቀደችልሽ በሚገባ። ወይኔ እማትማ ጨረቋ እየተንቀሳቀሰች ነው። አዎ በጣም ደስ ይላል። እነሱን ስታይ መንፈስሽ ይታደሳል። ወንድሜ ግን ደህና ነህ? ያለ ወትሮ እኮ ጨረቋን ፊት ነሳት። ምን ለማየት ቀና ልበል? አሁን ላይ ጨረቃም ሆነ የከዋክብት ውበት ለኔ አይታየኝም። ከትዝታ ውጭ ምንም ያተረፍኩት ነገር የለም። ተውናቱ እንደዚህማ በቀላሉ ተስፋ አትቁረጥ። ደግሞ አምናለሁ ያፊትን የሚያሸንፍ አቅም ይኖራል። ይህ በሀዘን የተሞላው ሰዓታችንን ወደ ደስታ ይቀየራል። ደግሞ አስበው እስኪ አንተና ኤፍራታ ተጋብታችሁ ልጆች ወልዳችሁ እኔና ጺ ደግሞ ከልጆቻችሁ ጋር እየተጫወትን ስንጣላ ከዛ ደግሞ አንተና ኤፍራታ እናንተ በእኛ ልጆች ከምትጣሉ አግብታችሁ አትወልዱም ስትሉን። እባክህ እናቱ እንደዚህ ተስፋ አትቁረጥ። ተስፋ ካለ እኮ ፍቅር ያሸንፋል። እኔ እንደዚህ አይነት ቅዠት ውስጥ መቆየት አልፈልግም። እናንተም ብትነቁ ነው የሚሻላችሁ። ኡፍ ቆይ እንዴት ነው በዚህ ልክ ኤፍራታ ላይ ተስፋ የቆረጠው? በጣም የጨከነ ይመስለኛል። እኔ የምልሽ ቆይ ግን እንዴት ነው አንቺ ይህን ሰሞን ላይ ኤፍራታ ማዘን የጀመርሽው? አላውቅም፣ ግን ደግሞ አንዳንድ ነገሮችን ሳስብና ከቢኒያም ጋርም እየተራራቅን ስንመጣ ከሚወዱት ሰው ጋር መለየት ምን ያህል እንደሚያም ተረዳው። ከዛም ለኤፍራታም እንኳን ባይሆን ለወንድሜ ስል መታገል አለብኝ ብዬ አሰብኩና ልቡን ለማራራት እየሞከርኩኝ ነበር። ግን ይኸው ሻንጣን ይዛ ስትሄድ ማንነቱን ይዛ ሄደችበት ይመስል በቃ ፍጹም የማላውቀው ሰው ነው የሆነብኝ።
ሚስት እዚህ ተጋርመሻል እንዴ? ፍቅረኛሽ አባት ሞቱ ይለኝ እዚህ ምን ታደርጊያለሽ? እንዴት ሄደሽ አላጽናናሽው? በፈጣሪ ስም ቆይ፣ እንዴት እንደዚህ ታመህ መጠጥ ትሰጣለህ? ትንሽ እንኳን ለራስ አታስብም? እኔ ማንም ሰው ደግፎኝ አያውቅም። ሰማያለሽ፣ እናቴ ከሞተች ጀምሮ ስጎዳ እናቴን በር ዘግቼ እየደገምኩ እያስታመምኩ ነው የኖርኩት። ድንገት አሁን መተሽ አታስመስይ። ሁላችሁም ሲጀመር የደገፋችሁኝ የመሰላችሁ እኔ መጣል ነው የምትፈልጉት። እሺ በቃ እና በራስ ቁጭ ብለን ያንካ ሞት አይደል? ሞት ግን መጥፎ ነው፣ መጥፎ። እኔ ቀለመኝ። ታውቂያለሽ እንዴት እንደምገለው ከራስ ፀጉር እስከ እግር ጥፍሩ ድረስ እየቆረጥኩ ግን ምን ያደርግ ሞት እንኳን ለእሱ አዳላ። ግደለኝ፣ አታሰቀኝ እንዲለኝ እባክህ ልጄ ይቅር በለኝ እንዲለኝ ነበር። ልጄ ምንድን ነው ያወራኸው? ስለምንድን ነው የምታወራው? ያቤት ምንድን ነው ያልከው? ንገረኝ ልጄ፣ ንገረኝ። ስለምን ልጅ ነው የምታወራው? ንገረኝ አቤት።